ሰላም እጅግ የተወደዳችሁና የተከበራችሁ የቅምሻ ዴሊ ቤተሰቦች እንደምን አላችሁ? ጊዜው ሰዓቱና ሁኔታው እጅግ አስገራሚ በሆኑ ዓለም አቀፍ ሁኔታዎች ተጨንቋል። ዛሬ ይዘንላችሁ የመጣነው ዜና ተራ ዕለታዊ ክንውኖች ብቻ አይደለም። የዓለምን ፖለቲካና ኢኮኖሚ ካርታ ዳግም እየቀረጸ ያለ ነው። ዓለምን ጉዳይ ያሰኙ እጅግ አስደንጋጭ ሰበር ዜናዎችን ይዘንላችሁ ቀርበናል። በዛሬው ዕለት ከምንዳስሳቸው ዋና ዜናዎች መካከል አሜሪካና እስራኤል በኢራን ላይ የከፈቱት መጠነ ሰፊ ጥቃትና የፕሬዝዳንት ዶናልድ ትራምፕ የሚደበደብ ኢላማ አተናል የሚል አስገራሚ መግለጫ ይዘነዋል። ኢራን በወሰደችው የአጸፋ እርምጃ የዓለም የነዳጅ ዋጋን በበርሜል ወደ $200 ለማስፈንጠር እያደረገችው ያለው ዛቻና በሆርሙዝ ባህረ ሰላጤ የተፈጠረው የንግድ መርከቦች ቃጠሎ እሱንም የምናቀርበው ይሆናል። የኢራን መንግስት ውስጣዊ መፈረካከስ የአሊ ካሚኒን መገደል ተከትሎ ስልጣን የተረከቡት አዲሱ ጠቅላይ መሪ ሙጃታባ ካሚኒ በቦምብ ጥቃት ከፍተኛ መቁሰላቸውን የሚያጋልጥ እጅግ ሚስጥራዊ መረጃ ይፋ ሆኗል። እሱንም በቅምሻ ዴሊያችን ይዘነዋል። እንግዲህ እነዚህ ዓለምን እያንቀጠቀጡ ያሉ ዜናዎች ከነሙሉ ትንታኔያቸውና ታሪካዊ ዳራቸው ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ በታላቅ አክብሮት እንጋብዛለን። ወደ መጀመሪያውና የዓለምን ሚዲያዎች እያጨናነቀ ወዳለው ዜናዎች ስናልፍ በመካከለኛው ምስራቅ እየተካሄደ ያለው ጦርነት ወደማይመለስበት ደረጃ መድረሱን የሚያሳዩ መረጃዎች እየወጡ ነው። አሜሪካና እስራኤል በኢራን ላይ የከፈቱት ጥቃት 13ኛ ቀኑን ሲይዝ የጥቃቱ መጠንና ስፋት የሰውን ልጅ አእምሮ የሚያስጨንቅ ሆኗል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ለአክሲዮስ የዜና ወኪል ከሰዓታት በፊት በሰጡት ቃል በኢራን ውስጥ ኢላማ የሚደረግ ነገር በተግባር አላስቀረንም፣ የፈለግነውም አውድመናል፣ ጦርነቱ በቅርቡ ይጠናቀቃል ሲሉ ተደምጠዋል። ይህ ጦርነት በአጋጣሚ የተነሳ አይደለም። ባለፉት ዓመታት ኢራን በፕሮክሲዎች እንደ ሄዝቦላ፣ ሐማስና ሁቲ አማካኝነት በእስራኤልና በአሜሪካ የጥቅም ቀጠናዎች ላይ ስታደርስ የነበረውን ተከታታይ ትንኮሳ አሁን ላለው መጠነ ሰፊ ጦርነት ዋነኛ መነሻ ነው። እስራኤል በተደጋጋሚ የኢራን የኒውክሌር ፕሮግራምና የባላስቲክ ሚሳኤል አቅም ቀይ መስመር ነው ስትል ብትቆይም አሁን ግን በቀጥታ የኢራንን ስርዓት ማስወገድ ወይም ሪጅም ቼንጅ ፍላጎት እንዳላት የአሜሪካ ሴናተር ቴድ ሩዝ በግልጽ ተናግረዋል። የዚህ ጥቃት ዋና ዓላማ የኢራንን ወታደራዊ አቅም ሙሉ በሙሉ ሽባ ማድረግ ነውም ብለዋል። ውጤቱስ ምንድነው ስንል የጥቃቱ ውጤት እጅግ አስደንጋጭ ነው። ሪፖርቶች እንደሚያሳዩት አሜሪካ ባለፉት ጥቂት ቀናት ውስጥ ብቻ ከ5500 በላይ ኢላማዎችን በኢራን ምድር ላይ ደብድባለች። ይህ ዘመቻ ለመጀመሪያዎቹ 6 ቀናት ብቻ $11.3 ቢሊዮን እንደፈጀ ተዘግቧል። ከዚህም በላይ የእስራኤል ወታደራዊ መረጃ ወይም ኢንተለጀንስ ምን ያህል ጥልቅ እንደሆነ የሚያሳይ አንድ አስገራሚ ክስተት ተፈጥሯል። ይኸውም በቴህራን ከተማ መሃል ከትምህርት ቤቶችና ሆስፒታሎች ስር ተቆፍሮ የተሰራ 5 ኪሎ ሜትር ርዝመት ያለው የአሊ ካሚኒ ሚስጥራዊ የመሬት ውስጥ መሿለኪያ ወይም ባንከር ሙሉ በሙሉ በቦምብ መጋየቱ ነው። ይህ ጥቃት የኢራንን ቴክኖሎጂያዊና ወታደራዊ መዋቅር ከማውደምም በላይ ህዝቡ በመንግስቱ ላይ የነበረውን ፍርሃት ሰብሮታል። የኢራን መንግስት የትኛውንም የሀገሪቱን ክፍል መጠበቅ እንደማይችል በተግባር ታይቷል ሲሉ ዘግበዋል። ከዚህ ጋር በቀጥታ ወደሚያያዝና ዓለም አቀፍ ማህበረሰብ እንቅልፍ ወደ ነሳው ሁለተኛ ዜናችን እንለፍ። ኢራን ሁሉ ጫና ቢደርስባትም ዝም ብላ የተቀመጠች አይመስልም። መላው ዓለም ህመሜ እንዲገባ ዋጋ መክፈል አለበት እያለች ነው። ባለፉት ጥቂት ሰዓታት ውስጥ በዓለም ትልቁ የነዳጅ ማስተላለፊያ ቧንቧ ተብሎ የሚታወቀው የሆርሙዝ ባህረ ሰላጤ ወይም ስትሬት ኦፍ ሆርሙዝ ከፍተኛ ውጥረት ነቅሷል። የኢራን ባህር ኃይል ኢራቅ ግዛት ውስጥ በሚገኝ 2 ትላልቅ የነዳጅ ጫኝ መርከቦች ላይ በድሮንና በፈንጂ ታግዞ ጥቃት ፈጽሞ መርከቦቹን በእሳት አጋይቷል። የኢራን ከፍተኛ የጦር አዛዦች ከዚህ በኋላ የትኛው መርከብ የሆርሙዝ ባህረ ሰላጤ ለማቋረጥ የኛን ፍቃድ ማግኘት አለበት ሲሉ አስጠንቅቀዋል። ኢራን በግልጽ አሜሪካኖች አንድ በርሜል ነዳጅ $200 እስኪደርስ ድረስ ይጠብቁ በማለት ዛቻዋን አሰምታለች። እንግዲህ ይህ ለምን ሆነ ስንል የኢራን ስትራቴጂ ግልጽ ነው። እኔ ከተመታሁና የነዳጅ መሸጫ መንገዴ ከተዘጋ ዓለም አብሮኝ ይራባል የሚል የዜሮ ድምር ፖሊሲ ወይም ዜሮ ሰም ጌም ተግባራዊ ያደረገች ነው። የሆርሙዝ ባህረ ሰላጤ በዓለም ላይ ከሚመረተው ነዳጅ ውስጥ ወደ 20% የሚጠጋው የሚያልፍበት እጅግ ስትራቴጂያዊ የውሃ በር ነው። አሜሪካና እስራኤል የውስጥ መሰረተ ልማቷን ሲያወድሙት ኢራን ያላት ብቸኛ አማራጭ ዓለም አቀፉን የንግድ መስመር በማስተጓጎል አሜሪካ ላይ ዓለም አቀፍ ጫና እንዲፈጠር ማድረግ ነው።
ታዲያ ኢራን ከዚህ ውጤት ምን ትጠብቃለች? ድርጊት የዓለምን ኢኮኖሚ እያናጋው ነው። ምንም እንኳን በዓለም አቀፍ የኢነርጂ ኤጀንሲ ታሪክ በሚባል ደረጃ 400 ሚሊዮን በርሜል የተጠራቀመ ነዳጅ ወደ ገበያ እንዲለቀቅ ቢወሰንም የነዳጅ ዋጋ ማሻቀቡን አላቆመም። በደቡብ ምስራቅ ኤዥያ ያሉ ሀገራት ቢሮቻቸው መዝጋትና የጉዞ እገዳ ማድረግ ጀምረዋል። የቻይና መንግስት በሁኔታው ተደናግጦ ኢራን የሆርሙዙን በር ክፍት እንድታደርግ እየተማጸነ ይገኛል። በአጭር ቃል የዚህ ጦርነት መዘዝ ከቴህራን አልፎ ኢትዮጵያን ጨምሮ የዓለምን የነዳጅና የሸቀጥ ገበያ ክፉኛ የሚጎዳ የዋጋ ክሽፈት እያስከተለ ነው። ሶስተኛውና ለብዙዎች ሚስጥር ሆኖ የቆየው ዜናችን በኢራን መንግስት ውስጥ እየተካሄደ ያለው የታሪክ ክስተትና የስልጣን ሽኩቻን ያሳያል። አሜሪካና እስራኤል ባደረሱት ጥቃት የኢራን የበላይ መሪ ሱፕሪም ሊደር አያቶላ ካሚኒ መገደላቸው ተከትሎ ልጃቸው ሞጃታባ ካሚኒ በችኮላ አዲስ ጠቅላይ መሪ ተብለው ተሰይመዋል። ነገር ግን አንድ አስደንጋጭ መረጃ ወጥቷል። በቆጵሮስ የሚገኝ የኢራን አምባሳደር እንዳመነው አዲሱ መሪ ሞጃታባ ካሚኒ ሱፕሪም ሊደሩ በተገደሉበት የቦምብ ድብደባ እዛው ስለነበሩ ክፉኛ ቆስለዋል። ሪፖርቶች እንደሚያሳዩት ሁለቱም እግራቸውን እንዲሁም አንድ እጅና አንድ ክንዳቸውን አጥተዋል ወይም በጠና ተጎድተዋል። ሞጃታባ ካሚኒ ወደ ስልጣን ከመጡ ጀምሮ በህዝብ ፊት ያልታዩ ሲሆን የኢራን መንግስት ሚዲያዎች ይህንን እውነታ ለመሸፈን ሲሉ የጦርነት ላይ ጀግናና አካል ጉዳተኛ ወይም ዋርቬንተር እያሉ ፕሮፓጋንዳቸውን እየነዙ ይገኛሉም ብለዋል። የኢራን እስላማዊ ሪፐብሊክ ስርዓት የተገነባው በመለኮታዊና ጠንካራ መሪ እምነት ላይ ነው። አሊ ካሚኒ ሲገደሉ ስርዓቱ እንዳይፈርስ በፍጥነት ልጃቸውን ተኩ። ሆኖም አዲሱ መሪ በአካልም ሆነ በስነ ልቦና የተሰበሩ መሆናቸው በህዝቡና በራሱ በመከላከያ ሰራዊት ውስጥ ያለውን አይበገሬነት ያፈረሰው ይመስላል። የዚህም ውጤት የኢራን ውስጣዊ አለማረጋጋት ሙሉ በሙሉ መጥፋቱ ነው። በአንድ በኩል መንግስት የኔን ስርዓት የሚቃወም ማንኛውም የውጭም ሆነ የውስጥ ኢራናዊ ንብረቱ ይወረሳል፣ እርምጃ ይወሰድበታል፣ ጣታችን ቃታው ላይ ነው እያሉ እያስጠነቀቁ ነው። በሌላ በኩል ደግሞ በቴህራን ከተማ ውስጥ የሚገኝ የጸጥታ ኬላዎች ወይም ቼክ ፖይንቶች ላይ ባልታወቁ ድሮኖች ጥቃት እየተፈጸመ ሲሆን በርካታ የባሲጂ ሚሊሻዎች እየተገደሉ ነው። ይህ የሚያሳየው ኢራን በውጭ ጠላቶቿ ብቻ ሳይሆን ከውስጥም የእርስ በርስ ጦርነትና የስርዓት ለውጥ ወይም ሪጅን ኮላፕስ እያጋጠማት መሆኑ ነው። የኢራን ህዝብም ሆነ ተቃዋሚ ኃይሎች መንግስት እጅግ በደከመበት በዚህ ሰዓት አመጽ እያስነሱ መሆኑን ዘገባዎች ያሳያሉ። ውድ የቅምሻ ዴሊ ቤተሰቦች የዛሬው ዓለም አቀፍ የፖለቲካ መድረክ እጅግ አስፈሪና ታሪካዊ ክስተቶች እያስተናገደ ነው። ጠቅለል አድርገን ስናየው የአሜሪካና የእስራኤል እጅግ ዘመናዊና አውዳሚ የጦር ኃይል የኢራንን ስርዓት እየነቀነቀው ይገኛል። ኢራን በበኩሏ የዓለምን የነዳጅ ገበያ በማተራመስ የሞት ሽረት ትግል እያደረገች ትገኛለች። በውስጥ ደግሞ አዲሱ የኢራን መሪ በደረሰባቸው ከባድ ጉዳት ምክንያት የአገሪቱ ፖለቲካ ስርዓት በከፍተኛ የመፍረስ አደጋ ላይ ወድቋል። እንግዲህ እናንተስ ምን ታስባላችሁ? ይህ ጦርነት የኢራንን ስርዓት ሙሉ በሙሉ በመቀየር ይጠናቀቃል ብላችሁ ታምናላችሁ ወይስ የነዳጅ ዋጋው መናር ዓለም አቀፍ ጫና ፈጥሮ አሜሪካና እስራኤልን ከጥቃታቸው እንዲገቱ ያስገድዳቸዋል? የዚህ ጦርነት መዘዝስ በኢትዮጵያና በዓለም ኢኮኖሚ ላይ ምን ሊያመጣ ይችላል ብላችሁ ትገምታላችሁ? ሐሳባችሁን ከታች ባለው የኮሜንት መስጫ ሳጥን ኮሜንት ሴክሽን ላይ አስፍሩልን። እናነበዋለን፣ እንወያይበታለን። እንዲህ ያሉ ወቅታዊ ትኩስና ጥልቅ ትንታኔ የታከለባቸው መረጃዎች በፍጥነትና በጥራት ለማግኘት ቅምሻ ቲዩብ ቻናላችንን ሰብስክራይብ ማድረግ አትዘንጉ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ለወዳጅ ዘመዶቻችሁ ሼር አድርጉላቸው። እስካሁን አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ አጓጊ መረጃ እስከምንገናኝ ድረስ ቸር